ሰላም ውድ ቻናል ቢስ ተከታታዮች ዛሬ ቀጥታ የምናልፈው ወደ ዘመነ ካሴ ኤርትራ እንደገባና እሱን የገባበት ሁኔታ መረጃዎች የምናነሳበት ሁኔታ ጥብቅ መረጃዎች ይኖራን ትኩረት እንዲሰጠው ማለት ነው። እንዲሁም በወለጋ የፋኖ መሪ የነበረው ወለጋ ላይም ዛሬ ተቀንድሿን እሱን ጉዳይ የምናነሳለን። የሰንደቅ ዓላማም በደብረ ማርቆስ ተከብሯል። እነዚህን ጉዳዮች የምንዳስስ ይሆናል። ውድ ቻናል ቢስ ተከታታዮች የፌስቡክ ገጽን ወይም ሊንኩን ወደ ፔጅ አንድ ወንድም በሰጠ አስተያየት መሰረት ወደ ፔጅ ስለቀየሩት በአዲስ ላይ ሊንኩ በመግባት ማስተካከል ይችላላችሁ። አሁን ዛሬ ነው ያስተካከልኩኝ። ስለዚህ ፔጅ ከ20 30 40 ሺህ ፎሎወር ቢኖረውም አንሊሚትድ አይሆንም ማለት ነው። የፌስቡክ ከሆነ ግን ከ5 ሺህ በላይ መራመድ እንደማይችል አቃል ግን አልመጣልኝም ነበር በወቅቱ። አንድ ወንድም በሰጠ አስተያየት መሰረት ተዛጋ አስቀምጬላችኋለሁ ማለት ነው። ወደ መረጃችን ቀጥታ ስናልፍ ዘመነ ካሴ ወደ ኤርትራ ያቀኑት ዲፕሎማሲያዊም ለመስራት አይደለም፣ የሀገራችን ኢኮኖሚ ለማነቃቃት አይደለም፣ ኢኮኖሚ ትብብር ለመስራት እንዳልሆነ ሁላችን ጠንቅቀን እናውቃለን። ወደዚህ ሲያቀና ብዙ ጊዜ የምናውቀው የሚንቀሳቀስበት ወይም የሚሄድበት መንገድ በእግሩ እንዳልሆነ እናውቃለን። ሞተር ብስክሌት ነው የሚጠቀመው። ሞተር ብስክሌት መንግስት ይህን ያውቃል። አሁን ደግሜ ይህን ጥንቃቄ እንዲሰጠው ነው። ቢችል ሞተር ብስክሌቶች በምርኮኛ ሲያዙ መልሶ ከመስጠት ይልቅ ቢያቃጥላቸው መንግስት እኔ እመክራለሁ። ከፍተኛ የሆነ ለዚህ አገልግሎት እየሰጡ የሚገኝበት ለሰላም እጦት ዋነኛ የጀርባ አጥንት ነው እየሰሩ የሚገኙት ሞተር ብስክሌቶች ናቸው። ለዚህ ተባባሪ የሆኑት ሞተር ብስክሌቶችን ጥቅም ውጭ ቢያደርጋቸው እኔ እመክራለሁኝ። ዘመነ ካሴም ከዚህ እስከ ኤርትራ የሚጠቀምበት ሞተር ብስክሌት ነው። እንደውም መረጃውም በሶስተኛ ወገን እዛው ቀጥታ የደረሰ መረጃ እንደሚያመለክተው ደንበር አውቶማቲካሊ ሲሻገር የሻዕቢያ ቪኤት መኪና ነው የሚጠብቀው። ምን ያህል ለባንዳነት እየሰሩ እንደሆነ የሚያመላክት ጉዳይ ነው። ድሮም በአጋጣሚ ይኖራል ብሎ ስለሚታስብ በፍጥነት ነው ዟቸው የሚወጡት ነው የሚባለው፣ አዚው ባጃቢነት ካሉት ውስጥ ማለት ነው። ስለዚህ እንደው መንገድ ላይ ሲሄድ ራሱን ሸፍኖ እየሄደበት ሁኔታ እየተመለከተ ነው የሚያሳየው። ስለዚህ ይህን እንቅስቃሴ ሲጠቀም በርካቶች የሚጠቀምበት ሞተር ብስክሌት ነው። 100% በሞተር ብስክሌት ነው የሚንቀሳቀሱት እና ሞተር ብስክሌቶች ትኩረት ተሰጧቸው ምርኮኞችን ጥቅም ውጭ ቢያደርጓቸው እመክራለሁ። ለሰላም እጦት ዋነኛ የጀርባ አጥንት ሆነው እየሰሩ ስለሚገኙ ማለት ነው። ስለዚህ ዘመነ ካሴ አሁን ኤርትራ ውስጥ ነው የሄደው። ለልማት አይደለም፣ የሰው ደም ለማፋሰስ ወጣትን ለማስጨረስ የጦር መሳሪያ ልመና ነው ሄደው። ይህን ደግሞ መንግስት ትኩረት አድርጎ በትኩረት እንዲከታተል ማሳሰብ እንፈልጋለን። ዋነኛው ነጥባችን እዚህ ጋር ነው እና ሞተር ብስክሌትና ትኩረት እንዲሰጠው የሚለው ጉዳይ እንዲሰመርበት በእጅጉ እንፈልጋለን ማለት ነው። ሌላኛው በወለጋ ላይ ይሄ እርምጃ የተወሰደ አለ። ወለጋ አንገር ጉትን ማለት ወለጋ ውስጥ የምትገኝ ብዙ ብሔሮች የምታካትት ከተማ ነች። ብዙ ብሔሮች የሚኖርባት ከተማ ነች። ወለጋ ዞን ውስጥ የሚገኝ የዚህ እንግዲህ የፋኖ መሪ የነበረው በዚህ ቀጠና ውስጥ መልካሙ ጌትነት ህግ የማስከበር ዘመቻው በተወሰደው ተሸኝቷል። ስለዚህ ፋኖች ወለጋ ላይ መስርተናል፣ ደቡብ ላይ መስርተናል። ይሄ አያዛልቅም፣ አያዋጣም። ስለዚህ ይህ ወጣት መልካሙ ጌትነት በወለጋ አንገር ጉትን ላይ አካባቢ ሲንቀሳቀስ የነበረ ፋኖ በመምራት ሲያስተባብር የነበረ ህግ የማስከበር ዘመቻው በተወሰደበት እጣ ፈንታው ቀንቶታን ማለት ነው። ሌላኛው ሻምበል ደረጀ በመከላከያ ህግ ማስከበር ዘመቻው ተመቶ ቆስለኛ ነበር። አሁን አገግሞ ወደ ትጥቅ ትግል ተመልሷን እያሉ ተወሲ ፖስት እያዩት ነበረ። እንግዲህ ከገባም የመጨረሻ የሚጨረስበት ይሆናል ማለት ነው። ለማሳሰብ ፈልገው ነው። አሁን ከድርጊቱ ከማስጠንቀቂያው ካልተማረ እስከ መጨረሻው እንግዲህ የሚሸኝበት የሚሆነው ጉዳይ ነው። ስለዚህ ለሰላም ቅድሚያ ብንሰጥ መልካም ነው። ስለዚህ ይህን የሰላም መንገድ ደግሞ የተከተሉ አሉ። በምስራቅ ሸዋ ዞን ባሱት ወረዳ የሸኔ አባላት እስከነ ሙሉ ትጥቃቸው የመንግስት የሰላም ጥሪ ተቀብለው ገብተዋል። እነዛ ትራፊ አድርገዋል። በምስራቅ ባዚው ሸኔዎች በበርካታ አቅጣጫ እየገቡ ነው የሚገኙት። በርካታ ከ5 ዓመት በላይ ተጉዘዋል። የሸኔ ታጣቂዎች መንግስት ያቀረበን ሰላም ጥሪ አሻፈሪ፣ በድርድርም ታንዛኒያ ተሞክሮም አንስማማም በማለት እስካሁን ድረስ ርዝራዡ ቢኖርም
በርካቶች ግን እየገቡ የመንግስት ያቀረበለችን ሰላም ጥሪ የተጠቀሙበት ይገኛሉ። ለዚህ ደግሞ በዛሬው ዕለት በምስራቅ ሸዋ ዞን ባሱት ወረዳ ላይ የሸኔ ታጣቂዎች ገብተዋል ማለት ነው። ሌላኛው የሰንደቅ ዓላማ ቀን በደብረ ማርቆስ ከተማ እየተከበረ ይገኛል። የሰንደቅ ዓላማ ቀን በደብረ ማርቆስ በንጉስ ተክለ ሃይማኖት አደባባይ እየተከበረ እንደሚገኝ ተጠቅሷል። 18ኛው ብሔራዊ ሰንደቅ ዓላማ ቀን እንግዲህ በደብረ ማርቆስ ከተማ በደማቅ ሁኔታ እየተከበረ ይገኛል። ስለ ሰንደቅ ዓላማችን ስናነሳ አንድ ነገር የምናስታውስ ህዝቦችን ነው። ሰንደቅ ዓላማ በራሱ ጨርቅ ነው፣ ሲምቦል ነው። ሰንደቅ ዓላማ የሚወክልን ኢትዮጵያዊነታችንና ህዝቦችን ነው። ለዚህ ደግሞ ሉዓላዊነታችን ህዝቦቻችን ምን ወድ ከሆነ ለሰላም ትልቅ ዋጋ መስጠት አለብን። በጣም ከሚገርመኝና ሁሌ ከማነሳው ዶናልድ ትራምፕ ሲመጣ ከራሻ እስር ቤት የነበረው አሜሪካዊ ከእስር ቤት ሲወጣ ሁሌም የአሜሪካ መዝሙርና ሰንደቅ ዓላማ ከራሱ እንደማይለይና ሁሌም እንደሚዘምር የተናገረው ኢንተርቪው ሳይው በጣም ይገርመኝ። ሀገር መውደድ ህዝቦቿን መውደድ ነው። ለሀገራችን መውደድ ደግሞ ለሰላም ዘመቆም ነው። እኛ ግን የሀገር ጠል የሆነ ባንዳ የሆነ በወጣት ደም እየነገድን እንገኛለን። ስለዚህ ሰንደቅ ዓላማችን ምን ወድ ከሆነ ህዝባችን ነው። ህዝባችን ከወደን ደግሞ ለሰላም ዘመቆም ትልቁ አይነተኛ ሚና የሚጫወትበት ነው። ለዚህ ደግሞ ለሰላም ደግሞ ተመድ ከፍተኛ ቦታ በመስጠት የሰላም ቀን በማለት ሁሌም ያከብራውን በነጮች ማለት ነው ሴፕቴምበር 21 ሁሌም የሚከበረው። ስለዚህ ስለ ሰላም ሁላችን ትልቅ ቦታና ዋጋ ልንሰጠው ያስፈልጋል። ለሰላም ጸር የሆኑት ደግሞ እንደነ ዘመነ ካሴ ዛሬ ኤርትራ ደም አፋሳሽ የሚሆን ጦር መሳሪያ ልመና ኤርትራ ውስጥ ገብተዋል ማለት ነው። ስለዚህ ውድ ቻናል ቤተሰብ ተከታታዮች የሚጠቅመን የሚበጀና የሚያዛልቀን ሰላም ብቻ ነው። ከዛ ውጭ የሚመጣ ለውጥ ደግሞ አይኖርም። 100 ጊዜ 100 ቢንፈራገጡ የትም ወንዝ አይሻገሩም። ይሄ ታወቀ ነው። ህዋት ሞክረው አልተሳካላትን ዛሬ ፋኖ ይሳካላታል አይታሰብም። ደግሞም አያዛልቅም፣ አያጫርስም። ኢቭን የክልሉን ኢኮኖሚ ወደ ኋላ ከመጎተት ውጭ የሚያመጥ ለውጥ አይኖርም። ዛሬ 30 40 ዓመት ወደፊት እየተሻገረ የምትሄደው ወደ 10 ዓመት ወደ ኋላ መመለስ ከመሆን ውጭ ሌላ የሚያመጥ ለውጥ የለም። ኢኮኖሚ ወደ ኋላ መመለስ፣ መሰረተ ልማቶችን ወደ ኋላ መመለስ፣ የህዝብን ቁጥር ወደ ኋላ መመለስ፣ ይሄ ነው የሚደረገው። ከጦርነት የሚመጣው ትርፍ ይሄ ብቻ ነው። ከዛ ውጭ የሚመጣ በነፍጥ ለውጥ አይኖርም። ውድ ቻናል ቤተሰብ ተከታታዮች ሰላም ለሀገራችን ያድርግ። በሌላ ቪዲዮ እስክንገናኝ መልካም ሁሉ እንዲሆንላችሁ ከወዲሁ ተመኘው።